አርእስተ ዜና። በሕዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ የከተማ ነዋሪዎችን የመኖሪያ ቤት ችግር ለመፍታት በትኩረት እንዲሰራ አሳሰበ። የትምህርትና ስልጠና ፖሊሲ ረቂቁ ያካተታቸው ጉዳዮች ቀጣይ አቅጣጫን በጥሩ መደላድል ላይ የሚያስቀምጥ መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። ከውጭ የመረጃ ምንጭ ደግሞ ኢራን በአውሮፓ ሕብረት ላይ አጸፋዊ እርምጃ እንደምትወስድ አስታውቃለች። ጤና ይስጥልን። በድጋሚ እንደምናመሻችሁ። ከኢትዮጵያ ቴሌቪዥን ኢቲቪ 57 እንደቀጠለ ነው። ጌታቸው ይግዘው ነኝ። አዳዲስ አሰራሮችን በመተግበር ህብረተሰቡ በፍርድ ቤቶች ላይ የሚያነሳቸውን ቅሬታዎች ለመፍታት እንደሚሰሩ በቅርቡ የተሾሙት የጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት ተናገሩ። ፕሬዝዳንቱ ይህን ያሉት ከቀድሞ የፍርድ ቤቱ ፕሬዝዳንት ወይዘሮ መዓዛ አሸናፊ የስራ ርክክብ በፈጸሙበት ወቅት ነው። ፕሬዝዳንቱ በዚህ ወቅት ፍርድ ቤቶች የተጠራቀመ ችግር የተሸከሙ ተቋማት መሆናቸውን ተናግረው አዳዲስ አሰራሮችን በመተግበር ችግሮችን ለመፍታት እንሰራለን ብለዋል። ፍርድ ቤቶች የተጠራቀመ እና ሲንከባለል የቆየ ችግር የተሸከሙ ተቋማት ናቸው። አንጻሩ ደግሞ የፍርድ ቤቶች ምላሽ በቂና አርኪ ስለመሆኑ የሚነሳው ጥያቄ በቀላሉ የምንመልሰው ሆኖ አይገኝም። የህዝብ ፍላጎትና የአቅርቦት መካከል ያለውን ክፍተት በአገልግሎት አቅርቦት ብቻ ሳይሆን የአገልግሎቱን ፍጥነት እና ጥራት እንዲሁም ተገማችነት በማረጋገጥ እና ቅሬታዎችን በመቅረፍ ረገድ ብዙ ርቀት መሄድ እንደሚያስፈልግ እሙን ነው። አዲስ የተሾምነው ኃላፊዎች እስካሁን የተሰሩትን በማጎልበት ክፍተቶችን በመሙላትና አዳዲስ አሰራርና ቴክኖሎጂዎችን ስራ ላይ በመዋል የማህበረሰቡን ፍላጎት ለማርካት እንዲሁም ፍርድ ቤቱ በህዝብ እምነት የሚጣልበት ተቋም ለማድረግ ተግተን እንደምንሰራ ለማረጋገጥ እወዳለሁ። ተጠያቂነትን ለማስፈን በሚደረገው ጥረት ሁሉም ከጎናቸው እንዲቆምም የጠቅላይ ፍርድ ቤቱ አዲስ ፕሬዝዳንት አቶ ቴዎድሮስ ምህረት ጠይቀዋል። ህብረተሰቡ ለሚሰጡት መፍትሄዎች፣ ለሚወሰዱት እርምጃዎች በትዕግስት እንዲጠብቀን እንጠይቃለን። ልናመጣ የምንፈልገው ለውጥ ባለድርሻ አካላት የዳር ተመልካች ሆነው ሊሳካ ስለማይችል እንዲሁም የፍትህ አስተዳደር የሀገር ህልውና የሀገረ መንግስት አምድ መሆኑን በመገንዘብ ለለውጥ በተለይም የፍርድ ቤት ነፃነትን ለማረጋገጥ ተጠያቂነትን ለማስፈን ግልጽ አሰራርን ተግባራዊ ለማድረግ በምናደርገው ጥረት የሁሉም አዎንታዊ ድጋፍ እንዳይለየን በዚህ አጋጣሚ አደራ ለማለት እንፈልጋለን። ባለፉት 4 ዓመታት ጠቅላይ ፍርድ ቤቱን በፕሬዝዳንትነት ያገለገሉት ወይዘሮ መዓዛ አሸናፊ የፍርድ ቤት በጀት በህዝብ ተወካዮች ምክር ቤት እንዲጸድቅ ማድረግን ጨምሮ የዳኝነት ነፃነትን ለማረጋገጥ የሚያስችሉ በርካታ ስራዎች መሰራታቸውን ተናግረዋል። በተመሳሳይ የጠቅላይ ፍርድ ቤት ምክትል ፕሬዝዳንት የነበሩት አቶ ሰለሞን አረዳም እሳቸውን ለተኳቸው ለወይዘሮ አበባ እምቢያለ የስራ ርክክብ አድርገዋል። ዘገባው የንብረት የተሆነ ነው። ከዚሁ ዜና ሳንወጣ በተያያዘ መረጃም ጠቅላይ ሚኒስትር አብይ አህመድ ለቀድሞ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንትና ምክትል ፕሬዝዳንት ጠቅላይ ሚኒስትር አብይ አህመድ ለቀድሞ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊና ምክትል ፕሬዝዳንታቸው ለነበሩት ለአቶ ሰለሞን አረዳ ምስጋናቸውን ያቀረቡት ጠቅላይ ሚኒስትሩም የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊና አቶ ሰለሞን አረዳ ለአገሪቱ ለሰጡት አገልግሎት ኢትዮጵያም ታመሰግናቸዋለች ብለዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው በኩል ባስተላለፉት መልእክት ከፊት ያለው መንገዳቸው ቀና እንዲሆን እመኛለሁ ሲሉም ገልጸዋል። ኢቲቪ 57 ካፍታ ቆይታ በኋላ ሲመለስ ባለቤቱን በሞት ያጣው አባወራ በአምሳያዋ ከተቀረጸ 30 ኪሎ ከሚመዝን ሐውልት ጋር እየኖረ ነው የሚለውን ዘገባም ካፍታ በኋላ ይዞ ይመለሳል።
በሌላ ዜናም በኦሮሚያ ክልል ባህላዊ የዳኝነት ስርዓት መዋቅራዊ በሆነ መንገድ መተግበር ከጀመረ ወዲህ በየዓመቱ ወደ መደበኛ ፍርድ ቤቶች ይመጡ ከነበሩ መዝገቦች ባለፉት 6 ወራት ከ15000 በላይ መዝገቦች መቀነሳቸውን የኦሮሚያ ክልል ጠቅላይ ፍርድ ቤት አስታወቀ። የኦሮሚያ ክልል የባህላዊ ፍርድ ቤቶች አገልግሎት በግማሽ ዓመት የሥራ አፈጻጸም ዙሪያ በሻሸመኔ የከተማ ምክክር ተካሂዷል። በመድረኩ ከሁሉም የክልሉ አካባቢዎች የባህላዊ ዳኝነት መሪዎች እንደዚሁም የክልሉ ጠቅላይ ፍርድ ቤት የሥራ ኃላፊዎች ተሳትፈዋል። በባለፉት 6 ወራት የባህላዊ ዳኝነት ሥራ አፈጻጸምን በተመለከተ ሪፖርት ያቀረቡት የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ገዛሊ አባስመል ከ123000 በላይ የሚሆኑ መዝገቦች በባህላዊ ፍርድ ቤቶች መታየታቸውን ተናግረዋል። በመጀመሪያ ደረጃ ፍርድ ቤት 152000 ፋይሎች እዛ በላይ ነው ፋይሎች ቀርቦ ከዛ ውስጥ 117000 ውሳኔ ሰጥተውበታል። በይግባኝ ሰሚው ደግሞ ከ8000 በላይ ቀርቦለት ወደ 6000 ከምናምን ደግሞ ውሳኔ ሰጥተውበታል። ባህላዊ ፍርድ ቤት ተቋቋመው በቀበሌ ደረጃ ነው። በአካባቢው በሚያውቀው ዳኛ በሚያውቀው ባህላዊ ዳኛ ምዳኝ ሲሆን ወደ መደበኛ ፍርድ ቤት በመጣ የተለያዩ ወጪዎች አሉ። የመንገድ ረጅም መንገድ ነው የሚሄደው። ህጉንም ራሱ ያለ ማወቅ አለ። ለጠበቃ ለተለያዩ ወጪዎች የሚያወጣው እያስቀርና በቀበሌው ውሳኔ እያገኘ በክልሉ 6299 የመጀመሪያ ደረጃና ይግባኝ ሰሚ ባህላዊ ፍርድ ቤቶች ተቋቁመው ለህብረተሰቡ አገልግሎት በመስጠት ላይ እንደሚገኙ ያመላከቱት ፕሬዝዳንቱ ባህላዊ ፍርድ ቤቶቹ ወደ መደበኛ ችሎት ይመጡ ነበሩ የተባሉ መዝገቦችን በመቀነስ የፍትህ ስርዓቱን እያገዙ እንደሚገኙ አስረድተዋል። ባህላዊ ፍርድ ቤት በሁለት ደረጃ ነው የተቋቋመው። አንደኛው በቀበሌ ደረጃ ነው፣ የመጀመሪያ ደረጃ የሚባለው ነው ባህላዊ ፍርድ ቤት። ሁለተኛው ደግሞ ይግባኝ ሰሚ ነው። የባህላዊ ፍርድ ቤት ይግባኝ ሰሚ ነው። በዘንድሮ በ6 ወሩ ብቻ ስናይ ወደ 15000 ፋይሎችን ከመደበኛ ፍርድ ቤት ቀንሰዋል። ከ15% እስከ 25% እየጨመረ የሚሄደው ከመጨመር ወርዶ ማለት ነው ጉዳዮች ከፍርድ ቤት እየቀነሱ ናቸው። ይሄ 117000 ፋይል ወደ ፍርድ ቤት ቢመጣ ምን ያክል በርደን ፍርድ ቤት ላይ እንደሚጫን ይታወቃል እና ይሄንን ቀንሷል። አባገዳ ጎበና ሆላ በበኩላቸው ባህላዊ ፍርድ ቤቶች ለህብረተሰቡ በቅርበት አገልግሎት በመስጠት ፍትህ ፍለጋ የሚባክን ጊዜን ከመቀነስ ባለፈ እርቅ የሚፈጸምባቸው በመሆኑ ለሰዎች ቀጣይ ማህበራዊ ግንኙነት ትልቅ ድርሻ እንዳላቸው ገልጸዋል። ባህላዊ ፍርድ ቤቶች ከተቋቋሙ ዓመት ከምናምን ሊሆነው ነው። ቀደም ሲልም በኦሮሞ ብሔር ውስጥ ውሎ ያደረ ነው። ይሄ ነገር ውሎ ያደረ ነው። ወደ መደበኛ ፍርድ ቤት አይሄዱም። ግጭታቸው እዛ እውነታውን እዛ ያወጣሉ። ስለዚህ በአሁኑ ሰዓት ጥሩ ሁኔታ እየተራመደ ነው። ብዙ ችግሮችን እያስቀረ ነው። ብዙ ማንገላታትን እያስቀረ ነው። ብዙ የኢኮኖሚ ብክነትን እያስቀረ ነው። ብዙ ግጭቶችን እያስቀረ ነው። ስለዚህ ይሄ በአንድ ዓመት ከምናምን ውስጥ የተደረገው እንቅስቃሴ ቀደም ህብረተሰቡ ስለሚያምንበት ቀደም ህብረተሰቡ ስለሚተዳደርበት በአሁኑ ግምገማ ደግሞ ይሄ በጣም ህብረተሰቡን የሚጠቅመው ነው። ሪፖርተራችን ሚካኤል ገዙ እንደዘገበው ባለፉት 6 ወራት በባህላዊ ዳኝነት አገልግሎቱ የተገኙ ጠንካራ ልምዶችና የነበሩ እንከኖች ላይ በመምከር ቀጣይ የስራ አቅጣጫ በማስቀመጥ ተጠናቋል። የገንዘብ ሚኒስትሩ አቶ አህመድ ሽዴ ከዴንማርክ የልማት ትብብርና ዓለም አቀፍ የአየር ንብረት ሚኒስትር ዳን ጀርገንስ ጋር በሁለቱ ሀገራት የኢኮኖሚ ትብብርና ወቅታዊ ጉዳዮች ላይ በጽህፈት ቤታቸው ተወያዩ። ሚኒስትሩ በውይይቱ ወቅት ከሰላም ስምምነቱ በኋላ በሀገሪቱ እየተከናወኑ ስላሉ ሁለንተናዊ የልማት እንቅስቃሴዎች፣ በመልሶ ማቋቋሙ ስለተከናወኑ ተግባራትና ስለ ሁለተኛው ሀገር በቀል የኢኮኖሚ ማሻሻያ ማብራሪያ ሰጥተዋል። ዴንማርክ የኢትዮጵያ ዘላቂ የልማት አጋር መሆኗን አመላክተው ሀገሪቱም ለኢትዮጵያ የምትሰጠውን የልማትና ሰብአዊ ድጋፍ አጠናክራ እንደምትቀጥል ያላቸውን እምነት ገልጸዋል። ዳን ጀርገንስ በበኩላቸው በቅርቡ የተፈረመው የሰላም ስምምነት በሀገሪቱ ኢኮኖሚያዊና ማህበራዊ ሕይወት ላይ አዎንታዊ አስተዋጽኦ እንደሚያበረክት ጠቅሰው ዴንማርክ ለኢትዮጵያ የምትሰጠውን የልማትና የመልሶ ማቋቋም ድጋፍ እንዲሁም በአየር ንብረት ለውጥ ረገድ አስፈላጊውን እገዛ እንደምታደርግ አመላክተዋል። በተጨማሪም የዴንማርክ ባለሀብቶች በኢትዮጵያ በኢንቨስትመንት ዘርፍ ለመሰማራት ፍላጎት እንዳላቸው መናገራቸውን ከገንዘብ ሚኒስቴር ያገኘነው መረጃም ያመለክታል።
በሕዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ የከተማ ነዋሪዎችን የመኖሪያ ቤት ችግር ለመፍታት በትኩረት እንዲሰራ አሳሰበ። የከተማና መሰረተ ልማት ሚኒስቴርና ተጠሪ ተቋማት የ2015 በጀት ዓመት የግማሽ ዓመት አፈጻጸም ተገምግሟል። ወንዶሰን አፈወርቅ ተጨማሪ አለው። የሕዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ የከተማና መሰረተ ልማት ሚኒስቴርና ተጠሪ ተቋማቱን የ2015 በጀት ዓመት የመጀመሪያውን ግማሽ ዓመት እቅድ አፈጻጸምን ገምግሟል። ለቋሚ ኮሚቴው የሚኒስቴር መስሪያ ቤቱን እቅድ አፈጻጸምን ያቀረቡት የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ በዘርፉ የተለያዩ የሪፎርም ስራዎች መከናወናቸውን አንስተዋል። ሚኒስትሯ በሪፖርታቸው በቤቶች ልማትና አስተዳደር ስራዎች ባለፉት ወራት በመንግስት አስተባባሪነት በርካታ ቤቶች መገንባታቸውንም አቅርበዋል። በመንግስት አስተባባሪነት ወደ 19125 ለመገንባት ታቅዶ 6968 ወይም 36.4% ብቻ ነው ቤት መገንባት የተቻለው። የኪራይ ቤቶች ግንባታ ወደ 6968 ወይም 34.4% ብቻ ነው ቤት መገንባት የተቻለው። ታዲያ ሚኒስትሯ በሪፖርታቸው እንደገለጹት በ1090 2080 እና 4060 የቤት ፕሮግራሞች በግማሽ ዓመቱ ምንም አልተከናወነም። ቋሚ ኮሚቴውም በመስክ ምልከታው የቤቶች ልማትና አስተዳደር ዘርፍ ደካማ አፈጻጸም እንዳለው ማረጋገጡን በመድረኩ የተገለጸ ሲሆን ምን መፍትሄ አላችሁ ሲልም ቋሚ ኮሚቴው ጠይቋል። በቅርቡ የቋሚ ኮሚቴው አባላት በደቡብ ምዕራብ ኢትዮጵያ ሕዝቦች ክልልና በኦሮሚያ ክልል በተደረገው የመስክ ምልከታ የቤቶች ልማትና አስተዳደር ዘርፍ ደካማ አፈጻጸም መኖሩን አረጋግጠናል። ስለሆነም ይህም በኢትዮጵያ ከተሞች የዜጎችን የቤት ጥያቄ በዘላቂነት ለመፍታት ልዩ አቅጣጫ ተይዟል። በክልሎችና ከተማ አስተዳደሮች በግሉ ዘርፍ የቤት ልማት ፕሮግራም 100 ሺህ ቤቶችን ለመገንባት ታቅዶ 81 ሺህ ቤቶች መገንባታቸውን በሪፖርታቸው የገለጹት የከተማና መሰረተ ልማት ሚኒስትሯ በበኩላቸው የተለያዩ ስራዎች እየተሰሩ ቢሆንም ይህ የዜጎች ጥያቄ ከመንግስት ብቻ ምላሽን የሚጠብቅ አይደለም ሲሉ ምላሽ ሰጥተዋል። ቤት የሚባለው የፌዴራል መንግስት እየሰራ ለክልል የሚያዳርስ ለዜጎች እንደሚያዳርስ ነው እሳቤው ያለውና ያ እሳቤ በእርግጥ ዝም ብሎ ህዝቡ ወይንም ደግሞ እኛ መዋቅር ያመጣው ሳይሆን ፊት የነበረው የቤቶች ስትራቴጂ ችግር የነበረበት በመሆኑ አዚፍ መንግስት እየገነባ ለዜጎች እንደሚያዳርስ ኮሚኒኬት የተደረገበት መንገድ ትክክል አይደለም። ስለዚህ ከሱም ማሻሻል አለብን ብለን በተለይ መንግስት የሚያስተባብራቸው በመንግስት አስተባባሪነት 20% ብቻ የተረፈው 80% ደግሞ በግል በተለያዩ ሞዳሊቲዎች መስራት አለባቸው። ዜጎች የቤት ባለቤት መሆን ባይችሉ በተመጣጣኝ ዋጋ በገበያቸው ልክ በተመጣጣኝ ኪራይ ቤት ማግኘት አለባቸው። ስለዚህ የኪራይ አማራጩን በጣም በከፍተኛ ደረጃ ማስፋት ያስፈልጋል የተባለውን ይዘን እኛም እየሰራን ነው ያለነውና ሌላኛው በቋሚ ኮሚቴው በኩል የተነሳው ጥያቄ የመሬት ሀብት ምዝገባን የሚመለከት ነው። አፈጻጸሙ ከክልል ክልል ልዩነት ያለበትና ውጤቱም ዝቅተኛ እንደሆነ የተረጋገጠ ስለሆነ ሚኒስቴር መስሪያ ቤቱ ይህን ዝቅተኛ አፈጻጸም ለማሻሻል በቀሪ 6 ወራት የተያዘ አቅጣጫ ምን እንደሆነ ማብራሪያ ቢሰጥበት። አንዳንድ አመራሮች እኔ አንዱ የሌብነት ምንጭ መሬት ነው፣ ስለዚህ ይህንን የሌብነት ምንጭ አደርቃለሁ ብሎ ቆርጦ ሲነሳ በዛ ልክ መስራት ይችላል። አንዳንዱ ደግሞ ስም እንዲነሳበት የማይፈልግ አካባቢ አለና እንግዲህ ይሄንን ከፓርቲ ጋር በጋራ በመሆን የጀመርናቸው ስራዎች አሉ። አንዳንድ አስቸጋሪ ሁኔታ የነበረባቸው አካባቢዎችም ጭምር የከፍተኛ ኃላፊዎቻቸው በተለይ የፕሬዝዳንት እና እንዲሁም የከንቲቦች ኮንሰርን ያሉባቸው ከርብ እናደርጋለን የሚል ሀሳብ አለና በዚህ መንገድ መረዳት እንፈልጋለን። መሬት አካባቢ ያለውን ነገር በዚህ መንገድ እንድትረዱን ነው። ሀብት የምንለው ትልቁ ሀብት እዚህ ምድር ላይ መሬት ስለሆነ በተለይ ደግሞ የከተማ መሬት እንደምናውቀው ውድ ነው። ይሄንን መሬት ቆጥረን መያዝ ባለመቻላችን ልክ እንደ ትልቅ ሪሶርስ መያዝ ባለመቻላችን ምክንያት ለተለያዩ ነገሮች ሲጋለጡ እያየን ያለነውና እንደ ሚኒስቴር መስሪያ ቤት እንግዲህ ካዳስተር ስርዓትን በትክክለኛው መንገድ መሬት ላይ እናወርዳለን። ይህን ደግሞ ከክልሎች ጋር ከከተማ መስተዳድሮች ጋር በመተባበር ነው። ይሄ በመደበኛው በጀት ብቻ ሊሰራ የሚችል አይደለም። ካፒታል ኢንቴንሲቭ ነው። ቴክኖሎጂን የሚፈልግ ጉዳይ ነው። የአመራር ከፍተኛ ኮሚትመንት የሚፈልግ ጉዳይ በመሆኑ
እዚህ ላይ ስራ እንሰራለን ብለን እናስባለን። በህዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ሸዊት ሻንካ ሚኒስቴር መስሪያ ቤቱና ተጠሪ ተቋማቱ በግማሽ ዓመቱ ጥሩ አፈጻጸም ማሳየታቸውን ያነሱ ሲሆን በተለይ የከተማ ነዋሪዎችን የቤት ችግር ለመፍታት ግን በትኩረት እንዲሰራ አሳስበዋል። በተለይ በመንግስት አስተባባሪነት ለዜጎች ቤት ተደራሽ ከማድረግ አንጻር የ6 ወር አፈጻጸም የሚያሳየው 36% ነው። ስለዚህ በታቀደው መንገድ እየተፈጸመ አይደለም። እዚህ ዘርፍ ጉድለት እንዳለ ነው የሚያሳየው። በ10 በ90 20 80 40 በ60 ደግሞ በ6 ወር ታቅዶ ምንም አልተፈጸመም። ያው በቅድም በገለጻችሁት ችግሮች ማለት ነው። ስለዚህ ከፍተኛ የሆነ የቤት ፈላጊ የከተማ ነዋሪ ዜጎቻችን አሉ። የእናንተ ሪፖርትም እንደሚያመላክተው በአዲስ አበባ ከተማ አስተዳደር ብቻ ወደ 700,000 በላይ ዜጎች ቆጥቦ ቤት እየተጠባበቁ እንዳለ የሚያሳይ ነገር አለ። በዚህ ዘርፍ የመንግስት ልዩ ትኩረት ያስፈልጋል። ተጀምረው የተቋረጡ የህንፃ እንዲሁም ሌሎች ፕሮጀክቶች መንግስትን አላስፈላጊ ወጪ እያስወጡ ነው ያለው ቋሚ ኮሚቴው በቀጣይ ልዩ ትኩረት ተሰጥቶ እንዲሰራባቸው አሳስቧል። የዲጂታል ዘመን ያመጣውን በረከት ጊዜው የሰጠንን ውበት ተላብሰን ባለንበት ያቀድነውን ከግብ በምናደርስበት ዘመን ጊዜ በወረፋ ሊባክን አይገባም። ቀላልና ምቹ በሆኑት የዲጂታል ባንኪንግ አገልግሎቶች በኩል ባንክ ሁሌም የሚተማመኑበት ባንክ። ለተለያዩ የዲያስፖራ አደረጃጀቶች በሀገር አቀፍ ደረጃ የተዘጋጀ የእውቅና መርሃ ግብር በመጪው ጥር 18 2015 ይካሄዳል። በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ሀገሪቱ ሰው ሰራሽና የተፈጥሮ አደጋ ባጋጠማት ጊዜ የበኩላቸውን ተሳትፎ በማድረግ ኃላፊነታቸውን ተወጥተዋል። ኤልሻዳይ ወንድማገኝ ጥር 18 2015 በተለያዩ የዲያስፖራ አደረጃጀቶች በሀገር አቀፍ ደረጃ የእውቅና መርሃ ግብር ይካሄዳል። በተለያዩ የዓለም ሀገራት በርካታ ኢትዮጵያንና ትውልደ ኢትዮጵያን ይገኛሉ። እነዚህ ዲያስፖራዎች በውጭ ቢኖሩም ባሉበት ቦታ ሆነው ስለ ሀገራቸው ሰላምና ልማት በብርቱ የሚተጉ ናቸው። በውጭ የሚኖሩ ኢትዮጵያንና ትውልደ ኢትዮጵያን ለውጥ ሊያመጣ የሚችል እንቅስቃሴዎችንና ንቅናቄዎችን ሲያደርጉም ነበር። ሀገር ሰው ሰራሽና የተፈጥሮ አደጋ ባጋጠማት ጊዜ የበኩላቸውን አስተዋጽኦ ሲያደርጉ እንደነበር ኢቲቪ በዳጉ ፕሮግራም ያነጋገራቸው እንግዶች ገልጸዋል። የለውጡ መንግስት የመጀመሪያ ስራው ካደረጋቸው ነገሮች አንዱ ዳያስፖራውን ወርዶ ማወያየት ነው። ክቡር ጠቅላይ ሚኒስትሩ 4 አካባቢዎች ሄደው አሜሪካ፣ አውሮፓ፣ መካከለኛው ምስራቅና አፍሪካ በርካታ የዲያስፖራ አባላት በተገኙበት ውይይት አድርገዋል። ያ እንግዲህ በወቅቱ የነበረው መርህ ምን ነበር የነበረው? ግንቡን እናፍርስ ድልድዩን እንገንባ በሚል ከዲያስፖራው ጋር ሰፊ ውይይት ተደርጓል። ይሄ መንግስት ምን ያህል ለዲያስፖራ ጉዳይ ትኩረት እንደሰጠ ያመላከተ ነው። ሀገር ባለፈው 2 ዓመት ባጋጠማት የተለያዩ ዲፕሎማሲያዊ ጫናዎችና ውጣ ውረዶች ከሀገራቸው ጎን በመሰለፍ ከፍተኛ የሆነ ዲፕሎማሲያዊ ንቅናቄዎችን ፖለቲካሊም ኢኮኖሚካሊም በማህበራዊ ዘርፉም ከፍተኛ አስተዋጽኦ ሲያደርጉ ነበረ። ፖለቲካሊ እንደምናስታውሰው የሀገሮቻቸው አምባሳደር ዲፕሎማቶች በመሆን ሲሞግቱ መኖራቸውን እናስታውሳለን። የነበሩ የሀሰትና የተሳሳቱ መረጃዎችን ሲያጋልጡ እንደነበሩ እናስታውሳለን። እንደዚሁም ደግሞ የዲጂታል ዘመቻዎችን በከፍተኛ ደረጃ በማቀጣጠል የሀገር እውነታና ሀቅ የኢትዮጵያ እውነታዎች በዓለም ደረጃ እንዲሰሙና ያለው ተጨባጭ ሁኔታ እንዲታወቅ ከፍተኛ ጥረት አድርገዋል። ከለውጡ በኋላ በተለይም ትኩረት ተሰጥቶት ከተሰሩ ስራዎች አንዱ ከዲያስፖራው ጋር ያለውን ግንኙነት ማጠናከር ነው። ዜጋ ተኮር የሚባለውን ዲፕሎማሲን በተለያዩ ሀገራት የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያን መብታቸው ተከብረው እንዲኖሩ ከማድረግ አንጻር
በርካታ ስራዎች ተሰርተዋል። በኢትዮጵያ ውጭ ጉዳይ ሚኒስቴር የዲያስፖራ ዳይሬክተሬትን አቋቁማ ንቅናቄ ጀመረች ሲሆን በ2013 እንዲሁ በፈረንጆች አቆጣጠር ጀምሮ ደግሞ የዲያስፖራ ፖሊሲን አወጣ። ከዛ በ2018 ደግሞ የዲያስፖራ ተቋምን የማቋቋሚያ በሚኒስትሮች ምክር ቤት ደንብ 462ን በማውጣት ለዲያስፖራው ስራ ከፍተኛ ትኩረት ሰጥታ እየተንቀሳቀሰች ትገኛለች። በዚህ በኢትዮጵያ ዲያስፖራ አገልግሎት ውስጥ የዜጎች መብት ጥበቃ የሚባል ዲፓርትመንት አለ። እንደዚሁም ደግሞ ውጭ ጉዳይ ሚኒስቴር የኮንሱላር ሰርቪስ የሚሰጥ ትልቅ ትኩረት የሚሰጠው ክፍሎች አሉ። እነዚህ ክፍሎች በዋነኛነት ትኩረታቸው በውጭ የሚገኙ ኢትዮጵያና ትውልደ ኢትዮጵያውያን መብትና ጥቅማቸውን ማስጠበቅ ነው። የኢትዮጵያ ዲያስፖራ አገልግሎት እንደምናውቀው በሀገር ውስጥ ያለ ተቋም ነው። ስራችንን እንድንሰራ ግን ዲያስፖራዎቻችንን የምንደርስበት መንገድ ያስፈልገናል። በዋነኝነት ዲያስፖራዎቻችንን የምንደርሰው በሚስዮኖቻችን አማካኝነት ነው። በሚስዮኖቻችን ውስጥ የዲያስፖራ ዲፕሎማቶች አሉ። በየአመቱ እኛ ምንድነው የምናደርገው? በኢትዮጵያ ዲያስፖራ አገልግሎት ደረጃ እቅድ እናወጣለን። እቅድ ስናወጣ ቅድም እንዳልኩ የኢትዮጵያ ዲያስፖራ ፖሊሲ ላይ የተቀመጡ የፖሊሲ ኦብጀክቲቭስ አሉ። እውቀት፣ ክህሎት፣ ቴክኖሎጂ ማሸጋገር፣ ዲያስፖራውን በሬሚታንስ ማሳተፍ፣ የንግድ የኢንቨስትመንት ተሳትፎውን ማሳደግ፣ ዲያስፖራው በሚኖርባቸው ሀገራት የሀገሩ ዲፕሎማት አምባሳደር እንዲሆን መስራት፣ በበጎ አድራጎት ስራዎች ላይ እንዲሳተፍ ማትጋት የሚሉ ናቸው የፖሊሲው። ኢትዮጵያ ከሰሃራ በታች ለዲያስፖራው ትኩረት ከሰጡ ሀገራት አንዷ መሆኗንና የዲያስፖራውን አማራጭ መጠቀም ከጀመረች 2 አስርት ዓመታት ሆኗታል። ኢቲቪ 57 እንደቀጠለ ነው። አበይት ጉዳዮችን በድጋሚ እናስታውሳቸው። በሕዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ የከተማ ነዋሪዎችን የመኖሪያ ቤት ችግር ለመፍታት በትኩረት እንዲሰራ አሳሰበ። የትምህርትና ስልጠና ፖሊሲ ረቂቁ ያካተታቸው ጉዳዮች የቀጣይ አቅጣጫን በጥሩ መደላድል ላይ የሚያስቀምጥ መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። ከውጭ መረጃ ምንጭ ኢራን በአውሮፓ ህብረት ላይ አጸፋዊ እርምጃ እንደምትወስድ አስታወቀች። ዜናው እንደቀጠለ ነው። የጥምቀት በዓልን ተከትሎ በጎንደር አብያተ መንግስታት በቀን ከ25000 በላይ ጎብኚዎችን ማስተናገዱን የጎንደር ዓለም አቀፍ ቅርሶች አስተዳደር አስታወቀ። የሀገር ውስጥ ቱሪዝምን የኢኮኖሚ መሰረተ ልማት ለማድረግ በበዓላት ወቅት የታየውን አንድነትና መተሳሰብ ማጠናከር እንደሚገባም የጥምቀትን በጎንደር ተሳታፊዎች ተናግረዋል። ራሄል ፍሬው በአማራ ክልል ጥር በሃይማኖታዊና ባህላዊ ክብረ በዓላት የሚደምቅ ወር ነው። ገናን በላሊበላ፣ ጥምቀትን በጎንደርና የጊዮን በዓልን ጨምሮ ተከታታይ ሃይማኖታዊ በዓላት ከቱሪስት መዳረሻ ስፍራዎች የጉብኝት መርሃ ግብሮች ጋር ተዳምሮ ክልሉን የቱሪዝም መዳረሻ ያደርጉታል። የበዓሉ ልዩ አከባበርና የህብረተሰቡ እንግዳ አቀባበል ደግሞ ቆይታቸውን ያማረ ስለማድረጉ ጥምቀትን በጎንደር ታዳሚዎች ይገልጻሉ። ጥምቀትን በጎንደር በእኔ የሚገለጽ አይደለም። ለምን እጅግ ድንቅ በጣም ደስ የሚል ደስታ ያለበት ነው። በማህበረሰቡ እንግዳ ተቀባይ ነው። ጥምቀት በጎንደር የሚቀርበት ጉዳይ ምንም ቢመጣ አይቀርም ጥምቀት ብዬ ነው የማስበው እና በጣም ደስ ብሎኛል ይመስለኛል። አሁን ጥሩ ነገርም ስላለ ነው ሁሉም ሰው ጥሩ ተስፋ አድርጎ አንድነቱን ለማሳየት እዚህ የተገኘው።
እና በጣም ደስ ይላል። አንድነታችንን፣ ባህላችንን፣ ብዙ ነገራችንን የምናሳይበት አጋጣሚ ነው ብዬ ማስብ። In Gondar, I think the best for me is the ceremony of Tinkat. It's a very good place, very good people. ጥምቀት በጎንደር ለኔ በጣም ልዩ ነው። ህዝቡና ትርኢቱም ደስ ይላል። ሌሎችም እንዲጎበኙት ነው የምመክረው። የዘንድሮ በዓላት አከባበር በኢትዮጵያውያን ፍቅርና አንድነት በተገኘው ሰላም የደመቀና ልዩ ትርጉም ያለው ስለመሆኑን አክለዋል። በዓላትን ተከትሎ የቱሪዝም መዳረሻዎች ጉብኝት መጨመሩን የጎንደር ዓለም አቀፍ ቅርስ አስተዳደር ኃላፊ አቶ ጌታሁን ስዩም ለኢቲቪ ገልጸዋል። ክስተቱ ጎብኚዎችን ብቻ ሳይሆን ሀገሬውን ያበረታታ እንደሆነ ያስቀምጣሉ። የዚህ ተከታታይ 2 ዓመታት ለየት የሚያደርገው የሀገር ውስጥ ቱሪስቱ በአዲስ የተነቃቃበት የሀገር ውስጥ ቱሪስቱ ባህሌን ማንነቴን ልጠብቅ ልጅ ላክብር ልጠቀም የሚችል የሚለውን ሁኔታ ወደ ውስጥ ያስገባበት በመሆኑ በዚህ የሀገር ውስጥ ቱሪዝም ማነቃቃት ብቻ ሳይሆን የአካባቢውን ኢኮኖሚ ተጠቃሚ በማድረግም አካባቢው ደግሞ ባህልን ቅርሴን በመጠበቄ ነው በዚህ ተጠቃሚ ሆንክ የሚለውን ግንዛቤ ከማሳደግ አንጻር ለየት ያደርገዋል። እዚህ ዓመት ሀገራዊ የሰላም ስምምነቱን ተከትሎ ቱሪዝሙ ከኮቪድና የጸጥታ ችግሮች መላቀቁን ያነሱት ጎብኚዎቹ በከተሞች የማረፊያ ሆቴሎች እጥረት ላይ ባለሀብቶችና መንግስት ሊሰሩ እንደሚገባ አሳስበዋል። ለኢቲቪ ራሄል ፍሬው ጎንደር። ባለፉት ዓመታት በተገኙ ውጤቶች በመነሳሳት በዘንድሮው የተፋሰስ ልማት ስራ ላይ በንቃት እንደሚሳተፉ በባሌ ዞን የሚገኙ አርሶ አደሮች ገለጹ። የኦሮሚያ ክልል ግብርና ቢሮ ኃላፊ ጌቱ ገመቺ በተገኙበት በዞኑ የተፋሰስ ልማትና የተፈጥሮ ሀብት ጥበቃ ስራ ተጀምሯል። የሪፖርተራችን ቴድሮስ ቶላ ዘገባን ጌታቸው ባልቻ ያቀርበዋል። በባሌ ዞን የተፈጥሮ ሀብት ጥበቃና የተፋሰስ ልማት ስራ ተጀምሯል። በዞኑ ሀረና ቡሉቅ ወረዳ በመገኘት የኦሮሚያ ክልል የግብርና ቢሮ ኃላፊ ጌቱ ገመቹ የተፋሰስ ልማት ስራውን አስጀምረዋል። ከዚህ ቀደም በተገኙ ውጤቶች በመነሳሳት በዘንድሮው የተፋሰስ ልማት ስራ ላይ በንቃት እንደሚሳተፉ አርሶ አደሮች ተናግረዋል። ቀላል የማይባል የተፈጥሮ ሀብት እንዲያገግም ማድረግ ችለናል። ይህ ደግሞ ላለፉት ዓመታት የሰራናቸው ስራዎች ውጤት ነው። በተሰሩት የተፋሰስ ልማት ስራዎች ላይ የተለያዩ እጽዋትን በመትከል ተጠቃሚ ሆነናል። ይህ ደግሞ ዘንድሮም ለበለጠ ስራ እንድንነሳሳ አድርጎናል። ዳጋሙሩዳን ቢቅሎተ ገርገራ ከንጎጋ የረና ሊጠፉ በነበሩ ደኖች ዙሪያ እርከን በመስራት እንዲንሰራሩ ማድረግ ችለናል። ጠፍተው የነበሩ ምንጮችም እንዲመለሱ አድርገናል። የተፋሰስ ልማት ስራ ጠቃሚ መሆኑን በደንብ እንገነዘባለን። የተፋሰስ ልማት ስራ በርካታ ውጤቶች እየተገኙበት መሆኑን የገለጹት የኦሮሚያ ክልል ግብርና ቢሮ ኃላፊ ጌቱ ገመቹ በዚህ ዓመትም ለ60 ቀናት መላ አርሶ አደሩን ባሳተፈ መልኩ ይከናወናል ብለዋል። የዘንድሮ የልማት ተፋሰስ ዛሬ ጥር 15 ጀምሮ ለ60 ቀናት ስራ ላይ የሚውል ስራ ነው የሚሆነው። በዛሬው ዕለት በሁሉም ዞኖቻችን በ21ዱም የኦሮሚያ ክልል ውስጥ ባሉት ዞኖች ውስጥ ይሄ ስራ ተጀምሯል። ህዝቡ በነቂስ ወጥቶ ነው፣ ሽማግሌ፣ ወጣት፣ ሴት፣ አዛውንት ሳይባል ተማሪ ሁሉ በዚህ ቦታ ላይ እንደምትመለከቱት በጣም በስፋት ወጥቶ ይህንን ስራ እያስጀመርን ነው ያለ ነው። ይሄ ማስጀመሪያነቱን ብቻ ሳይሆን የህዝቡ ንቅናቄ በጣም ተስፋ ሰጪ ካቀድነውም በላይ ስራውን ለመፈጸም የሚያስችለን መሆኑን ያየንበት የህዝብ ንቅናቄ ነው ያየ ነው። የተፋሰስ ልማት ስራውን ሳይንሳዊ በሆነ መንገድ ለመስራት አስቀድሞ ለአርሶ አደሮች ስልጠና በመስጠት ወደ ተግባር መገባቱም ተገልጿል። ይህ የተፈጥሮ ሀብት ጥበቃ ስራ በባሌ ዞን 11 ወረዳዎች የሚሰራ ነው። ከዚህ ቀደም የተሰሩና አዳዲስ ተፋሰሶችን በመለየት ነው ወደ ስራ የተገባው። ከ333 ሺህ በላይ አርሶ አደሮች ይሳተፉበታል። በዚህ ዓመት በኦሮሚያ ክልል በ3.2 ሚሊዮን ሄክታር መሬት ላይ የተፋሰስ ልማት ስራን ለማከናወን ታቅዷል። የትምህርትና ስልጠና ፖሊሲ ረቂቁ ያካተታቸው ጉዳዮች ቀጣይ አቅጣጫን በጥሩ መደላድል ላይ የሚያስቀምጥ መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። ትምህርት ሚኒስቴር በአዲሱ የትምህርትና ስልጠና ፖሊሲ ረቂቅ ላይ ከምሁራን ጋር ምክክር አካሂዷል። ብሩክ ተስፋዬ
የትምህርት ሚኒስቴር የትምህርትና ስልጠና ፖሊሲ ረቂቅ ላይ የትምህርት ቢሮ ኃላፊዎች፣ የዩኒቨርሲቲ ፕሬዝደንቶችና ሌሎችም ባለድርሻ አካላት በተገኙበት ውይይት አካሂዷል። የትምህርት ጥራቱን ለማሻሻልና ብቃት ያለው የሰው ኃይል ለማፍራት ያለመ አዲስ በተዘጋጀ የትምህርትና ስልጠና ፖሊሲ ረቂቅ ውይይት ላይ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የትምህርትና ስልጠና ስርዓቱ ከደረሰበት ስብራት እንዲያገግም አዲሱ ረቂቅ ፖሊሲ መደላድልን የሚፈጥር ነው ብለዋል። እውነቱን ለመናገር የትምህርትና ስልጠና ስርዓታችን አሁን ከደረሰበት እጅግ አስደንጋጭና አሳሳቢ ስብራት ለማገገምና ልጆቻችን ስለዚህም ሀገራችን ከፊታቸው ለሚጠብቃቸው እጅግ ውስብስብና በእውቀት ላይ የተመሰረተ ዓለም አቀፋዊ ውድድር ብቁ ሆነው ቢቻል እንዲያሸንፉ፣ ያም ባይሆን ግን ቢያንስ ሀገራችን እንደ ቀደምት ስልጣኔ በዚህ ውድድር መቆም እንድትችል ትልቁ ስራ ያለው ከፊታችን ነው። ፖሊሲው አጠቃላይ አቅጣጫችንን በጥሩ መደላደል ላይ ያስቀምጥልናል ብለን እናምናለን። ይህ ደግሞ በምንም አይነት በመንግስት ላይ ብቻ የሚጣል ለመንግስት ብቻ ብንተውለትም ሙሉ ለሙሉ ሊያሳካው የሚችለው ስራ አይደለም። የመላው ማህበረሰባችንን ትብብር ብቻ ሳይሆን በእልህና በቁርጠኝነት በጋራ የምንዘምትበት ሀገራዊ ጉዳይ ነው። የትምህርት ሚኒስትሩ አያይዘውም ረቂቅ ፖሊሲውን ከወረቀት ባለፈ ወደ ተግባር በሚቀየርበት ሂደት የሚያጋጥሙ የትኛውንም አይነት ተግዳሮቶች በጠንካራ ሀገራዊ ስሜት መሻገር እንደሚገባ አስገንዝበዋል። አዲሱ የትምህርትና ስልጠና ረቂቅ ፖሊሲ ብቃት ያለው ተወዳዳሪና በስነ ምግባር የታነጸ ትውልድ ለማፍራት ተግባር ተኮር ለሆነ የትምህርት አሰጣጥ ትኩረት የሚሰጥ ሲሆን ሀገር በቀል እውቀትን ማካተት እንዲሁም የቋንቋ ፖሊሲውን መሰረት በማድረግ አንድ ተማሪ ቢያንስ 3 ቋንቋዎችን እንዲማር እንደሚደረግ በረቂቁ ከተጠቀሱት ውስጥ ይገኙበታል። የመድረኩ ተሳታፊዎች ጥያቄዎችን አንስተው ምላሽ ተሰጥቶባቸዋል። የእንግሊዝኛ ቋንቋን በሚመለከት ከ9ኛ ክፍል ጀምሮ ይላል እና ክልሎቹ ጋር ወጥነት እንደሌለ ነው ቅድም ፕሬዘንት የተደረገው። ስለዚህ በሁሉም ወጥ ሆኖ ከ7ኛ ክፍል ጀምሮ ቢሰጥ አይሻልም ወይ? 9ኛ ክፍል ሌት አይሆንም ወይ? የእንግሊዝኛ ቋንቋ ችግራችን ግን ከ7ኛ በመጀመር ከ9ኛ በመጀመር ብቻ የሚሻሻል ነው ብለን አናምንም። አሁን ያለው የእንግሊዝኛ ቋንቋ ችግር እንዲሁ 2 ዓመት ዝቅ ስላደረግነው 7ኛ ላይ ስለጀመር ወር 9ኛ ላይ ስለጀመር ብቻ የተፈጠረ ችግር ነው ብዬ አላምንም። በግሌ ነው እንግሊዝኛ ቋንቋ የምናስተምርበት ስነ ዘዴም የኮርስ አደረጃጀቱም ወዘተረፈ መልሶ ማየት ይፈልጋል። አንድ ሰው መጥቶ እዚህ ሀገር አማርኛ ለመማር ወራት የሚወስድበት ከሆነ ከ1ኛ ክፍል ጀምሮ እንግሊዘኛን እንደ አንድ ቋንቋ ተምሮ ከ9ኛ ክፍል ጀምሮ ደግሞ ሁሉንም ትምህርት በእንግሊዘኛ ተምሮ ዩኒቨርሲቲ ሲደርስ አንድ ሙሉ አረፍተ ነገር የሚጎልበት ለምንድን ነው? እሱን ነው መፈተሽ የሚያስፈልገው። 7ኛ መጀመሩ 9ኛ መጀመሩ የሚሰጠው አድቫንቴጅ እንደተጠበቀ ሆኖ ማለት ነው። የእንግሊዝኛ ቋንቋ የማስተማር ዘዴያችን ይዘቱን፣ ስርዓተ ትምህርት ግንባታውን፣ መዋቅሩን በደንብ ማየት ይፈልጋል። ፖሊሲው ያላየው ብዬ ያሰብኩት የባለፉት 28 ዓመታት ፖሊሲ ያፈራቸው የመንግስት ሰራተኞች አሉ። ወደ 2.3 ሚሊዮን የሚሆን ፐብሊክ ሰርቫንት አለ በዚች ሀገር። እነኚህ 2.3 ሚሊዮኖች በሙሉ በየተቋማቱ በየስራ መደብ ተቀምሮ ያሉቱ ብቃት ችግር አለባቸው ብለናል። ኢቭን ኢንክሉዲንግ መምህራን ጭምር። መምህሩ ጥራት ያለውን ትምህርት መስጠት ያልቻለው የመምህሩ ብቃት ጥያቄ ውስጥ ስለገባ ነው። ስለዚህ ይህ አዲሱ ፖሊሲ ይሄንን በመንግስታዊም ሆነ መንግስታዊ ባልሆኑ ተቋማት ያሉትን አሁን ስራ ላይ ያሉትን እንዴት አፕግሬድ ማድረግ ያስባል? እኔ ምን አባት ያውቃለሁ? አይ ሚን ዩ ኖ ነገሮች እኮ በጣም ሲበላሹ አንዳንድ ጊዜ ዩ ዶንት ኖ ዋት ቱ ዱ ዊዝ ኢት ናው ዘ ኦብቪየስ እና ሲምፕል መፍትሄ ኢዝ በተቻለ መጠን በየተቋሞቻችን እነኝን ሰዎች መልሶ የማብቃት ስራ መስራት። ኢት ኢዝ ሪሊ ኢች ዋን ኦፍ አስ ለስራችን ምን ያህል አስፈላጊ እንደሆነ አውቀን አሁን ጀምረናል። ሳምቲንግ በእውነት ላይ የተመሰረተ እውቀትና ክህሎትን ከመመዘኛ ወረቀት ጋር አብሮ እያስተያየ የሚሄድ ስርዓት ያስፈልጋል።
አሁን አንዱ በመንግስት ደረጃ እየተደረገ ያለው ይሄ ሃይ ሴኩሪቲ ፕሪንቲንግ ፕሬስ ለማቆም ሆፕፉሊ በሚቀጥለው ዓመት ይጀመራል ተብሏል። ዲፕሎማዎችና ዲግሪዎችን ምናምን በዛ ላይ እያተሙ መስጠት ለመጀመር ታስቧል። ሶዛት እንደ ማንም ልክ እንደ ፓስፖርት ማንም በቀላሉ ፎርጅ ሊያደርገው የማይችል እንዲሆን ግን ሲሪየስ የሆኑ ፕሮብለሞች ነው ያሉን ከዚህ ጋር በተያያዘ። በመድረኩ የተሰጡ ምክረ ሀሳቦችን በግብዓትነት እንደሚጠቀም የትምህርት ሚኒስቴር ገልጿል። ቀደም ሲል ወደ አነሳነው ጉዳይ እንመለሳለን። ባለቤቱን በሞት ያጣው አባወራ በአምሳያዋ ከተቀረጸ 30 ኪሎ ከሚመዝን ሐውልት ጋር እየኖረ መሆኑ አነጋግሯል። ድርጊቱን ቤተሰቦቹ ቢቃወሙትም $3000 ከካዝናዋ አውጥቶ ነው ሐውልቱን ያስቀረጸው። መቅደላዊት ደረጀ ተመልክተዋለች። ቀጥሎ ይቀርባል። ህንዳዊው ታፓስ ሳንዲሊያ የዜና አውታሮች ርዕስ ሆነዋል። ምክንያቱም በሞት ያጧት ባለቤታቸው ሀዘን ክፉኛ ስለጎዳቸው በእሷ አምሳያ ሐውልት በማሰራት አብሮ መኖር በመጀመራቸው ነው። በህንድ ምዕራባዊ ቤንጋል ነዋሪ የሆኑት ታፓስ ሳንዲሊያ በ2021 በኮቪድ-19 ወረርሽኝ ባለቤታቸውን በሞት ይነጠቃሉ። ወቅቱ ወረርሽኙ የክፋት በትሩን ሳይራራ የዘረጋበት፣ ብዙዎችን ከወዳጅ ዘመድ ያራራቀበት፣ የታመመን ማስታመም የማይቻልበት በመሆኑ አባወራው ባለቤታቸውን ከጎናቸው በመሆን ማስታመም አልቻሉም። የመጨረሻው የህይወታቸውን ፍጻሜ ማየትና የአጋራቸውን እስትንፋስ መሰናበት ያልቻሉት ታፓስ ሳንዲሊያ የቅርጻ ቅርጽ ባለሙያዎች ደጅ መጥናት ጀመሩ። በኋላም አንድ የእጅ ጥበብ ባለሙያ ጋር በመሄድ 6 ወራት የፈጀና $3000 ገንዘብን የጠየቀ የትዳር አጋር ጎናቸውን አምሳለ ቅርጽ ያለው ሐውልት አሰሩ። የ65 ዓመቱ አስገራሚው አባወራ ሚስቴን በክፉ ሞት ባጣም $3000 ግን በድጋሚ አብራኝ እንድትሆን አድርግ ያለው እያሉም የተግባሩን ልክነት በአደባባይ እየመሰከሩ ይገኛሉ። ሐውልቱም የምትወደውንና የአንደኛውን ወንድ ልጃቸውን ሰርግ ላይ የለበሰችውን ባህላዊ የህንድ ቀሚስ በማልበስና በመኖሪያ ቤታቸው ውስጥ በምትወደው ክፍል ውስጥ እንዳስቀመጧትም አሳውቀዋል። ይህን ምን ሲሉ አሰቡት የሚያስብል ተግባር የታፓስ ሳንዲሊያ ቤተሰቦች በሙሉ ተቃውሞት የነበረ ቢሆንም በአንዳንድ ጎረቤቶችና የሩቅ ወዳጆች ሀሳቡ ሊሰምር መቻሉን ይናገራሉ። በመጨረሻም በሞት ያጣነውን ሰው ፎቶ በፍሬም ማስቀመጣችንን ከተቀበላችሁ በሐውልት መልክ ማሰራቱንስ ምነው አልዋጣላችሁ ሲሉም አቋማቸውን በጥያቄ መልክ አጽንተዋል ሲል ኦዲቲ ሴንትራል ነው የዘገበው። ብርቱ ጥረት ያማረ ውጤት ይሰጣል። ለሚወዱት ነገር መጽናት ደስታን ያጎናጽፋል። የድካም ውጤትን መመልከት እርካታን ይቸራል። ብሩህ ተስፋን ለሰነቁ ብርታት ሆነናል። ከአንድ ክፍለ ዘመን በላይ ለስኬት ከተጉት ጋር አብረን ቆመናል። የኢትዮጵያ ልማት ባንክ የልማት አጋሩ። ከውጭ የመረጃ ምንጭ ወዳገኘነው ዘገባ እናልፋለን። ኢራን በአውሮፓ ህብረት ላይ አጸፋዊ እርምጃ እንደምትወስድ አስታወቀች። የአውሮፓ ህብረት ምክር ቤት ከሰሞኑ የኢራን አብዮታዊ ዘብ ጥበቃን በሽብርተኝነት ለመፈረጅ ድምፅ አሰጥቷል። ሙሉ ግርማይ በምዕራባውያንና በኢራን መካከል ያለው ውጥረት መላላትን ከማሳየት ይልቅ ከጊዜ ወደ ጊዜ እየተካረረ ቀጥሏል። ምዕራባውያኑ ኢራንን በስጋት አይናቸው የተመለከቷት ለዓመታት የማዕቀብ ናዳን ሲያዥጎደጉዱባትም ቆይተዋል። ኢራንን በምዕራባውያኑ ማዕቀብ ዛቻ፣ ማስፈራሪያ ሳይበግራት በአቋሟ ጸንታ ቀጥላለች። ፐርሺያ ባህረ ሰላጤ ቀጠና ምዕራባውያኑ ጥቅማቸውን ከማስከበር አንጻር ኢራንን በስጋትነት ይመለከቷታል። ኢራን በኒውክሌር የኃይል ፕሮግራሟ ከምዕራባውያኑ ጋር ሰጣ ገባ የገባችበት የቅርብ ጊዜም ትዝታ ነው። በዘመነ ፕሬዝደንት ትራምፕ ደግሞ የኢራን አብዮታዊ ዘብ ጠባቂ አዛዥ ጀነራል ቃሲም ሱሌማኒ መገደሉን ተከትሎ ኢራንና አሜሪካ ከመቼውም ጊዜ በላይ የለየለት ቁርሾ ውስጥ የገቡበትም ወቅት ነበር።
አሜሪካ አስቀድማ የኢራንን አብዮታዊ ዘብ ጠባቂን በሽብርተኝነት ዝርዝር በመመዝገብ ከኢራን ጋር ያላት የሻከረ ግንኙነት ከድጥ ወደ ማጡ ያመራ ሲሆን አሁን ደግሞ የአውሮፓ ህብረት ይህንኑ የኢራን አብዮታዊ ዘብ ጠባቂን በሽብርተኝነት ለመፈረጅ ከሰሞኑ በምክር ቤቱ ድምፅ አሰጥተዋል። ይህ የአውሮፓ ህብረት ምክር ቤት ድርጊትም ኢራን በጽኑ አውግዘዋለች። አውሮፓ ህብረትም ይህንን እርምጃ ለመውሰድ እንደ ምክንያት ከሚያነሱት መካከል በኢራን ባለፈው መስከረም ወር ላይ በነበረው ተቃውሞ የንጹሃን ግድያ እንደ ምክንያት ያነሳሉ። በኢራን አንዲት እንስት በፖሊስ ከተያዘች በኋላ መሞቷን ተከትሎ ከፍተኛ ተቃውሞ በሀገሪቱ ተቀስቅሶ የነበረ ሲሆን የኢራን የጸጥታ ኃይሎች በወሰዱት እርምጃ ንጹሃን ሰዎች ተገለዋል ሲሉም ምዕራባውያኑ ይከሳሉ። ኢራን በበኩሏ ተቃውሞውን ምዕራባውያኑ እንደ ጥሩ አጋጣሚ በመጠቀም ፍላጎታቸውን ለማሳካት ላይታች ሲሉ እንደነበር በማንሳት አጥብቃ ስትወቅሳቸውም ነበር። የምዕራባውያኑ አካሄድም ተቃውሞውን እንደ መግቢያ ቀዳዳ በመጠቀም ወደ ለየለት አመፅ ተቀይሮ ፍላጎታቸው እውን ይሆን ዘንድ ሲራወጡ እንደነበርም ይገለጻል። የአውሮፓ ህብረት ምክር ቤት ፍረጃ ሌላኛው ምክንያት ደግሞ በሩሲያ ዩክሬን ጦርነት ኢራን የሩሲያ ዋነኛ አጋር በመሆኗ የመጣ ነው። በዩክሬን ምድር ላይ ያንዣበቡ የፈለጉትን ፈጽሞ የሚመለሱት ድሮንና እንደ ጉድ የሚዘንቡት ሚሳይሎች ኢራን ለሩሲያ የሰጠቻቸው ናቸው ሲሉም ይከሷታል። የአውሮፓ ህብረትም ኢራን ለሩሲያ በምትሰጣቸው ድሮንና ሚሳይል ማዕቀብ ይጠብቃታል ሲሉም ሲዝቱም ነበር። የህብረቱ እርምጃ ታዲያ የኢራን አብዮታዊ ዘብ ጠባቂን በሽብርተኝነት መፈረጅ ሆኗል። የአውሮፓ ህብረት ምክር ቤት የሽብርተኝነት ፍረጃውም አስቀድሞ በሚያራምደው የወደቀ ስሌት አካሄድ መሆኑንም የኢራኑ ፕሬዝዳንት ኢብራሂም ራይሲ ተናግረዋል። ኢራን አብዮታዊ ዘብ ጠባቂ ሽብርተኝነትን በመዋጋትና ህዝብን ለማገዝ የሚሰራውን ስራ መውቀስ ከንቱ ሙከራ ነው። እነዚህ ኃይሎች እየሄዱበት ያለው አካሄድ ቀድሞም የሚያራምዱት የወደቀ ስሌት ፍረጃ ነው። እንደ ዊኦን ዘገባ ኢራን የአውሮፓ ህብረት የሽብርተኝነት ፍረጃውን ካልተወ በስተቀር አጸፋዊ እርምጃ ለመውሰድ እንደምትገደድም አስጠንቅቃለች። ይህ ደግሞ የአውሮፓ ህብረትን ወታደራዊ ኃይል በሽብርተኝነት እንደሚፈርጀውም የኢራን ምክር ቤት አባል ቫፋ ሆሲን ማሊኪ ገልጸዋል። በህገ መንግስታችን የተቀመጠን የወታደራዊ ኃይልን ነው ሽብርተኛ ብለው የሚፈርጁት። ጥሩ፣ እኛም የአውሮፓ ህብረት ኃይል በፐርሺያ በባህረ ሰላጤና በሌላው ዓለም በሚያካሄዱት እንቅስቃሴ አጸፋዊ እርምጃን እንወስዳለን። የአውሮፓ ህብረት አካሄድና እሱን ተከትሎ ኢራን የምትወስዳቸው አጸፋዊ ምላሾችም በሁለቱ መካከል ያለው የሻከረ ግንኙነት ላይ ውጥረትን የሚያነግስ ስለመሆኑም ይነሳል። ከኢትዮጵያ ቴሌቪዥን በቀጥታ ወደ እናንተ ሲደርስ የነበረው ኢቲቪ 57 በዚህ ተጠናቋል። አብራችሁ ስለነበራችሁ ከልብ እናመሰግናለን። በያላችሁበት ብሩህ ጊዜ ይሁንላችሁ።